ሁሉ መኪና የውሸት ነበረ። ይሄንን ቪዲዮ ይዩት። 1 ሚሊዮን ብር የተከፈለው እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ከጀርባ እንደምታዩት ሄሎ ታክሲ አለ። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ ቢዋይዲ ደብሊው እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርጓል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ እንግዲህ አሉ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብሎ እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው የቢዋይዲ ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ ቢዋይዲ መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው።